ከዜሮ አሁን 62 ከዜሮ ሁለተኛው ሰብኔታችን 62 ይሆናል ማለት ነው። 62 ትደምሩበታላችሁ። 62 ላይ አሁንም 62 ሲደምሩ አይ ቲንክ 124 ይሆናል ማለት ነው እያለ ይቀጥላል ማለት ነው። ከዛን ሬንጁን ታስቀምጣላችሁ። ይሄን ይመስላል። ዘ ኔትወርክ አሬስ ኢምፖርታንት ኔቶቹ ምንድናቸው? ኖቶቹ ምንድናቸው? ዘ ኔትወርክ አሬስ አይደንቲፋይ ዘ ሰብኔቱን ነው አይደንቲፋይ የሚያደርገው ኔትወርክ አሬሱ። ብሮድካስት አድሬስ ደግሞ ዩዝድ የምናደርገው ኮሚኒኬት ዊዝ ኦል ሆስት ኦን ዘ እዛ ሰብኔት ላይ ያሉትን ሆስቶች ኮሚኒኬት ለማድረግ የምንጠቀምበት ነው ብሮድካስት አድሬስ። ቅድም እንደምሳሌ ስነግራችሁ ነበረ። ሆስትስ ካኖት ዩዝ ዚስ ቱ አድሬስ እነዚህን ሁለት አድሬሶች ኔትወርክ አድሬሶች እና ኔትወርክ አድሬሱን እና ብሮድካስት አድሬሱን መጠቀም አይችልም። ይሄንን ደጋግመን ተነጋግረናል። ሰብኔቲንግ ካን ቢ ዳን ኦን ክላስ ኤ፣ ክላስ ቢም ላይ፣ ክላስ ሲም ላይ ሰብኔት ማድረግ ትችላላችሁ። ሳይደር ወይ ደግሞ ክላስ ለስ ኢንተር ዶሜን ራውቲንግ ምንድን ነው የሚለው ነገር ስናይ ደግሞ ሳይደር ኖቴሽን ማለት ሲምፕሊፋይ ሰብኔት ማስክ ነው። ሰብኔት ማስክን ሲምፕሊፋይ ማድረግ ነው። ካለ ግሩፕ ላይ አይ ቲንክ ሪሶርሱ ደርሷቸዋል። ሰብኔቲንግ ኢምፖርታንት ተብሎ የነበሩ ጥያቄዎች ነበሩ። እሱን እናይና ክላሳችንን እንጨርሳለን ማለት ነው። የመጀመሪያው ጥያቄ ምንድነው? ፎር ዘ አድሬስ 201 764 ዊዝ ሰብኔት ማስክ ሰብኔት ማስኩ ተሰጥቶናል። ሌት ካልኩሌት ዘ ቶታል ሆስት ኔትወርክ አድሬስ ቫሊድ ሆስት ሬንጅ እና ብሮድካስት አድሬስ ፎር ኢች ሰብኔት ለእያንዳንዱ ሰብኔት ብሮድካስት አድሬሱን ቫሊድ የሆነ ሆስት ሬንጁን ኔትወርክ አድሬሱን እና ቶታል ሆስቱን ካልኩሌት አድርጉ ተብሎ ነው የተጠየቅነው። የመጀመሪያው ስራችን ምንድነው? ቶታል ሆስት ሰብኔት በእያንዳንዱ ሰብኔት ያለውን ቶታል ሆስቱን እንፈልጋለን ማለት ነው። ሰብኔት ማስኩ ተሰጥቶናል። የተሰጠን ሰብኔት ማስክ 224 ወደ ባይናሪ ቀይሩት። ወደ ባይናሪ ስትቀይሩ 3 ቢቶችን ይወስዳል ከመጨረሻው ኦክቴት 3 ቢቶቹ ዋና የሚሆኑት ይሄ ማለት 24 ሲደመር 3 27 ይመጣል ማለት ነው። ስለዚህ ከ32 ላይ 27 ስንቀንስ ደግሞ 5 ይቀረናል። 5 ቢቶቹ ለሆስት አድሬስ ይሆናሉ ማለት ነው። ነምበር ኦፍ አድሬስ ኢች ሰብኔት ቱ ዘ ፓወር ኦፍ 5 32 ይሆናል ማለት ነው። አውት ኦፍ ዚስ ሁለቱን እንተዋለን፣ ሪዘርቭድ ናቸው ለኔትወርክ እና ለብሮድካስት። ስለዚህ 32 ሲቀነስ 2 30 ይመጣል ማለት ነው። ዜን ዲተርማይን ሰብኔት ብሎክ ሳይዙን ዲተርማይን እናደርጋለን። ይሄ ማለት የመጀመሪያው ሰብኔት ምን ያህል ይሄዳል፣ ሁለተኛው ሰብኔት ደግሞ ምን ያህል ይሄዳል የሚለው ማለት ነው። ብሎክ ሳይዝ ኦፍ ኢች ሰብኔት ኢዝ ዲተርማይንድ ባይ ቱ ሆስት ቢትስ 3 to the power of 5 ለማለት ነው። 32 ይመጣል። this means the fourth octet of the network address increment by 32 for each subnet በእያንዳንዱ ሰብኔት በ32 ኢንክሪዝ ያደርጋል ማለት ነው። ይሄ ማለት የመጀመሪያው ኔትወርክ አሁን ለምሳሌ 0 ነው፣ ቀጣዩ 32 ይሆናል። ከሱ ቀጥሎ ያለው ኔትወርክ ማለት ሰብኔት 3 64 ይሆናል እያለ እየደመረ ይሄዳል ማለት ነው። ሶስተኛው እንትናችን ካልኩሌት የምናደርገው ሰብኔት አድሬሱን ነው። ካልኩሌት ሰብኔት አድሬሳችን 8 ሰብኔት ነው የመጣው። እንዴት ነው 8 የመጣው? 27 ነው፣ 24 አለ፣ 3 ቢት ቦሮ አድርጓል። ቱ ዘ ፓወር ኦፍ 3 8 ይመጣል ማለት ነው። ስለዚህ 8 ሰብኔቶች አሉን። የመጀመሪያው ሰብኔታችን አድሬስ ኔትወርክ ሬንጁ ደግሞ ከ1 እስከ 30 ማለት ነው። አብዛኛውን ጊዜ የመጀመሪያውን አይፒ አድሬስ ለዲፎልት ራውቲንግ የምንጠቀማት ዲፎልት ወይንም ደግሞ ለኢንተርፌስ እንጠቀማቸዋለን። እሱን ሞር ፕራክቲካሊ ስናይ እናያቸዋለን። የትኛውን አይፒ አድሬስ ለየትኛው እንደምንጠቀም በደንብ እናያለን። ብሮድካስት አድሬሳችን 201 764 31 ይሆናል ማለት ነው። ቅድም ነገርኳችሁ ከነምበር ኦፍ ሆስታችሁ ላይ -1 አድርጋችሁ አድ አድርጉበት። አይከብዳችሁም
አንዴ ወይም ሁለቴ እስክሰሩ ድረስ ነው ግራ የሚገባችሁ። ከዛ በኋላ በቃላችሁ ራሱ የምትሰሩት ስራ ነው። ያን ያክል የሚከብድ አይነት አይደለም። ሰብኔቷችን ቅድም እንደነገርኳችሁ ብሎክ ሳይዙን እንትን ስንል ከዜሮ 32ን አድ እናደርጋለን ማለት ነው። 32 64 96 128 እያለ እስከ 8ኛው ሰብኔት ድረስ ልክ 8ኛው ሰብኔት ሲደርስ 201 ላይ እንትን ይላል ማለት ነው። 224 ይሆናል ማለት ነው ሲደመር ማለት ነው። የመጨረሻው የሰብኔት 8 ኔትወርኩ 224 ይሆናል። ከዛም ብሮድካስቱ 255 ይሆናል ማለት ነው። እዚህ ጋር ሰመሪ ቴብል አለ፣ ቼክ አድርጉት። ሁለተኛው ጥያቄ ደግሞ ምንድነው? ኤ ካምፓኒ ዊል ላይክ ቱ ብሬክ ኢት ክላስ ቢ ፕራይቬት አይፒ አድሬስ 172.16.00 into as many subnets as possible provide that they can get at least 300 client per subnet. Find the range of IP address for each subnet and new mask. ማስኩን እና ለእያንዳንዱ ሰብኔት አይፒ ሬንጁን ነው ፈልጎ የተባል ነው። ይሄ ማለት እዚህ ጋር 300 ክሊያንት ሲል በእያንዳንዱ ሰብኔት 300 ክሊያንት አለ ሲል ምን ለማለት ተፈልጎ መሰላችሁ? 300 ዲቫይሶች ወይም ሆስቶች አሉ ማለት ነው በእያንዳንዱ ሰብኔት። ስለዚህ ሆስቱ ነምበር ኦፍ ሆስቱ ተሰጥቶናል። ነምበር ኦፍ ሆስቱ ከተሰጠን ደግሞ ነምበር ኦፍ ቢቱን ካልኩሌት እናደርጋለን ማለት ነው። ቅድም ነምበር ኦፍ ሆስቱን ለመፈለግ ምንድነው ያደረግነው? ቱ ዘ ፓወር ኦፍ ኤች ማይነስ 2 ነበር ያደረግነው ማለት ነው። ስለዚህ እሱን ፎርሙላ በመጠቀም ነምበር ኦፍ ሆስቱ ተሰጥቶናል፣ ኤችን እናገኛለን ማለት ነው። ወይንም ደግሞ ነምበር ኦፍ ቢቱን እናገኛለን ማለት ነው። ይሄ ደግሞ 512 እናገኛለን ማለት ነው። ይሄ ማለት ማይነስ 2 ሲሆን የመጀመሪያው ቱ ዘ ፓወር ኦፍ 8ን ከተጠቀምን 254 ኢነፍ አይደለም 300፣ ምክንያቱም 300 ክሊያንቶች አሉት ከተባለ ወደ 40 የሚሆኑ ክሊያንቶች ምንም አይፒ አድሬስ ዲቫይሶች አይፒ አድሬስ ላይ ደርሳቸው ነው ማለት ነው። ስለዚህ 510ን እንጠቀማለን። ይሄ ማለት የሆስት ቢቱ ስንት ነው ማለት ነው? 9 ነው ማለት ነው። we need 9 ሆስት ቢት ቱ አኮሞዴት አትሊስት 300 ሆስት ነው። ስለዚህ ሌት ካልኩሌት ሰብኔት ማስኮችን ካልኩሌት እናደርጋለን። ክላስ ቢ አድሬስ ሃዝ 16 ቢት ነው ያለው ፎር ኔትወርክ ፖርሽን ብያቸዋለሁ ቅድምም ስናወራ ማለት ነው 7 ይሆናል ማለት ነው። ለኔትወርካችን ስንት እንትን ብለናል ማለት ነው? 7 ቦሮ አድርገናል ማለት ነው። ይቅርታ እስካሁን ሼር ስላላደረኩላችሁ። እስከ ሁለተኛው ያለውን ኤግዛምፕል ሰርተናል። ሶስተኛውን እንስራና የተቀሩትን ራሳችሁ መስራት ትችላላችሁ ማለት ነው። የካምፓኒ ኢስ ጋራንትድ ቱ ሲት አድሬስ 181.56.00 ክላስ ቢ ነው። ዘ ካምፓኒ ኒድስ 1000 ሰብኔት። አሁን ቅድም ምንድን ነበር የተሰጠን? ሆስቱ ነበር የተሰጠን። እዚህ ጋር ደግሞ ሰብኔቱ ተሰጠን። ካምፓኒው ምን ያክል ሰብኔት እንደሚፈልግ ተሰጠን። ምንድነው ከዛ ሰብኔቱ ተሰጥቶናል። ምንድነው አሁን እዚህ ጋር ማግኘት የሚጠበቅብን? ይሄንን ሰብኔት ለማግኘት ስንት ቢቶችን ቦሮ እናደርጋለን የሚለው ነገር እናያለን። ከዛን ሆስት ቢቱን እና ሆስት አድሬሶቹን ካልኩሌት እናደርጋለን ማለት ነው። የተሰጠን 1000 ሰብኔት ስለሆነ ቱ ዘ ፓወር ኦፍ ኤን ኢዝ ኢኳልስ ቱ 1000 ብለን ነው የምንሰራው ማለት ነው። ምክንያቱም ቅድም ነምበር ኦፍ ሰብኔትን ለማግኘት ቱ ዘ ፓወር ኦፍ ኤን ብለን ነው የምንሰራው ብለናል። ቱ ዘ ፓወር ኦፍ ኤን ብለን ስለሆነ የምንሰራው ኤንን ካልኩሌት እናደርጋለን ማለት ነው። ከዛን ኤንን ካልኩሌት ስናደርግ ቱ ዘ ፓወር ኦፍ 9 ቅድም ስንሰራ 512 ነበር የመጣው፣ በቂ አይደለም። ከዛን ቱ ዘ ፓወር ኦፍ 10 ሲሆን ደግሞ ካልኩሌት ስታደርጉ በራሳችሁ ወይ ካልኩሌት ማለት ትችላላችሁ። እዚህ ጋር ጀስት እንድትረዱት ያክል ዲፕ ወደ ማትሱ አልገባም፣ ያለውን ሎጂኩን ብቻ ተረዱት። ከዛን 1024 ይሆናል ማለት ነው። ይሄንኛው ይሰራልናል። ስለዚህ 1024 10 ቢቶች ከሆስት ፖርሽኑ ቦሮ አድርገናል ማለት ነው። ይሄ ማለት ክላስ ቢ ከሆነ 16 ቢት ነው የሚኖረው ብለናል። 16 ላይ ኔትወርኩ 16 ደግሞ ለፖርሽኑ ነው ብለናል። ስለዚህ 10 ቢቶችን ቦሮ ስናደርግ ስንት ነው የሚቀረን ማለት ነው? 6 ቢቶች ይኖሩናል ማለት ነው ለሆስቱ። ስለዚህ ሆስት ነምበር ኦፍ ሆስቱን አስሉ ስንባል ቱ ዘ ፓወር ኦፍ 6 ነው የሚኖረን ማለት ነው። 10 ቦሮ ስናደርግ 16
ክላስ ቢ አድሬስ ሃዝ 16 ቢት ፎር ኔትወርክ ፖርሽን ባይ ዲፎልት ኢፍ ቦሮ 10 ፎር ዘ ሰብኔት ዘ ኒው ሰብኔት ማስክ ስንት ነው የሚሆነው? 26 ይሆናል ማለት ነው። ዜን ዘ ኒው ሰብኔት ማስካችን 26 ይሆናል ማለት ነው። ካልኩሌት ዘነበረው ሆስት ፐር ሰብኔት በእያንዳንዱ ሰብኔት ውስጥ ያለውን ሆስት ስናሰላ ደግሞ ስንት ነው የሚሆነው? 26 ከሆነ 32 ሲቀነስ 26 ማለት ነው። ከ32 ላይ 26 ሲቀንሱ ደግሞ 6 ቢት ይኖረናል ማለት ነው። ይሄ ማለት 6 ቢት ለሆስት ፖርሽን አለ ማለት ነው። ይሄ ደግሞ ነምበር ኦፍ ሆስት ፐር ሰብኔትን ስናሰላት ቱ ዘ ፓወር ኦፍ 6 ማይነስ 2 ስንት ይመጣል ማለት ነው? 64 አቬሌብሉ ስንት ወይንም ደግሞ ዩዜብል ፐር ሰብኔቱ ደግሞ ስንት ይሆናል ማለት ነው? 62 ይሆናል ማለት ነው። 64 ሲቀነስ 2 62 ይመጣል ማለት ነው። ዜን ሰብኔት ዘ ኔትወርኩን ሰብኔት ማድረግ እንችላለን። 1024 የሆኑ ሰብኔቶች አሉን። እያንዳንዱ ኢች ሰብኔት ደግሞ 64 አድሬሶችን 62 ደግሞ ዩዜብል የሆኑ አድሬሶች ይይዟል ማለት ነው። ስለዚህ የመጀመሪያው ከዜሮ የመጀመሪያው 0 ይሆናል። ሁለተኛው ሰብኔት ኔትወርክ ደግሞ 64 ዜን 64 ሲደመር 64 128 እያለ ይቀጥላል ማለት ነው። እስከ 1024 ሰብኔቶች ድረስ ማለት ነው። እስከሚፈልገው ድረስ መጠቀም ይችላል ማለት ነው። አሁን ለምሳሌ አስ ኤግዛምፕል ኔትወርክ አድሬሱ የመጀመሪያው ሰብኔት ኔትወርክ አድሬሱ ምንድነው የሚሆነው? 181 56 0 ይሆናል። ዩዜብል አይፒ አድሬሱ ደግሞ ከ1 እስከ 62 ከዛን ብሮድካስት አድሬሳችን ደግሞ 63 ነው። ምክንያቱም ቅድም ብያቸዋለሁ በኔትወርክ እና በብሮድካስት ያለውን ርቀት ጀስት ከ64 ላይ ዋን ቀንሳችሁ አድ ማድረግ ነው ኔትወርክ አድሬሱ ላይ። ከዛም ብሮድካስት አድሬሱን ታገኙታላችሁ። ወደ ቁልቁል ደግሞ ያሉትን ሰብኔቷን፣ ሰብኔት 2፣ ሰብኔት 3፣ ሰብኔት 4፣ ሰብኔት 5 የሚሉትን ዲፈረንሳቸውን ለማግኘት የመጀመሪያው ዜሮን ትጠቀማላችሁ። ዜን 64 እዛ ሊነበረው ሆስቱን ማለት ነው ፕላስ አድ እያደረጋችሁ ትጠቀማላችሁ። ኢናዘር እንትን ማጂክ ነምበር ይባላል። ይሄ ነምበር ኦፍ ሆስቱን ሰብኔት 1 ሰብኔት 2 ሰብኔት 3 ሰብኔት 4 ለሰብኔት 5 እያለ ለሚቀጥለው ለሰብኔቱ ብሎክ ሳይዝ የሚያገለግለን ቁጥር ኦር ማጂክ ነምበር ይባላል ማለት ነው። እያንዳንዱ ሰብኔት በ64 ኢንክሪመንት እያደረገ ይሄዳል ማለት ነው። ፋይናል አንሰራችን ይሄን ይመስላል። ቀጣይ ክላሳችን የሚሆነው ወደ ኢንተርሚዲየት እንገባለን። ጥያቄ ወይም ማስተያየት ካላችሁ መስጠት ትችላላችሁ። ጥያቄ የላችሁ? አይ ቲንክ የሚለቀቅ ይመስለኛል። በየቀኑ በየጊዜው የሚኖረን ሴሽን ሪከርድ ስለሚደረግ ይለቁላችኋል። ጥያቄ ከሌላችሁ በደንብ ፕራክቲስ ለማድረግ ሞክሩ። የቻልኩትን ያክል ለማስረዳት ሞክራለሁ ብዬ አስባለሁ። መልካም አዳር።